بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين منهج الأنبياء في الدعوة إلى الله درس أسرى سبات إكرام الإنسان بالعقل والفطرة إكرام الإنسان الله سبحانه وتعالى يسول جن عند كبروا بالعقل أأمروا بمسدت والفطرة تفطر النجر عندك كتل تفطر عند كبر الله بملجس يسول جن عند كبروا أن ملكة لن بكت أيدكمو إكرام البشر بإرسال الرسل إليهم أهونم يسول جوتين الله عند كبراتو ملكتون جوتين بملكنا كتابوتين بمورد مالت أهون زاري من يوجن إكرام الإنسان بالعقلنا والفطرة لو عالم لا يالهم فطران ست ملكت نعم عقل يلهم قلتنا يالهم يسوي كسولج كأجانتوش وج يالا ست ملكت عقل لا تاجني بتم عقل يلهم يسولج يمكن الله عز وجل لسولج عقل بمسلتنا لسولج عقل بمسلتنا بفطرة اللي كبر أدرجوتها المرات اللي كبر أدرجوتها إكرام الإنسان يسولج الله عز وجل لسولج عندك كبر عندسته بالعقل بأمره مالك أمره بمسلت نجاروتشن عند جنازم نجاروتشن عند سولاتشو والفطرة عندهم دقمو تفطر النجار الله بسلي بمفتر مالك ما نيوم سو لازم نو يانداندو هصالي سيولد بتفطر لاي يولدال تفطروا بهونو امنت تفطروا بهونو دلي يولدال بمن በኢስላም ላይ የሚያበላሹት የሚነጅሱት ማናቸው ከጊዜ በኋላ ሰዎች ናቸው ማለት ነው ተፈጥሮው ራሱ ኢስላም ትክክለኛ ሃይማኖት እንደሆነ ያምንበታል ማለት ነው ተፈጥሮ ክርስቲያኖች ልጆችን የሆነ ነገር የሚያደርጉላቸው ከጊዜ በኋላ መጀመሪያ ምን ናቸው ወለሰለኛው ነው ስሞች ናቸው ወለሰለኛው ነው ያን ነገር የሚያደርጉት ነገር ሳያደርጉላቸው ከሞቱ እነሱ ቀብር አይቀብራቸውም ይባላል ለምን ከናትና ከአባት ከክርስቲያን ተወልዶ እያለ አያምኑበትም በቃ የኛ ክርስቲያን የኛ አካል ነው ብለው አያምኑበትም ሱብሃንአላህ ወደፊት በሐዲስ እንደምናየው ማለት ነው እያንዳንዱ ልጅ ሲወለድ በእስላም ላይ ይወለዳል እናትና አባት ግን አይሁድ ያደርጉታል ወይም ደግሞ ነሳራ ያደርጉታል ወይም ሙሳት አምላክ ያደርጉታል ማለት ነው ስለዚህ አላህ የሰው ልጅን ኢክራሙል ኢንሳኒ ቢልዐቅሊ ወልፊጥረቲ እያንዳንዱ ሰው ሲወለድ የሚያበላሹ የተበላሹ ሰዎች ባያበላሹት ኑሮ ሐቋን ተከትሎ ነበር የሚሄደው ማለት ነው ሐቋን ተከትሎ ይሄዳል ማለት ይሄ ምን ይባላል ተፈጥሮ ይባላል ይሄ ተፈጥሮ ይባላል ኢክራሙል ኢንሳኒ ቢልዐቅልና ወልፊጥረቲ ነው የሰው ልጅን አእምሮን በመስጠትና በፊጥራ አላህ عز وجل አክብሮታል وإلى جانب هذه النعم العظيمة ባለፈው ደርሳችን ለሰው ልጅ አላህ عز وجل የሰው ልጅ እድለኛ ሆኖ ረሃ አረፍተኛ ያገኘ ሆኖ አላህን በብቸኝነት ያመልክ ዘንድ የተለያዩ ጸጋዎችን አላህ عز وجل እንደለገሰለት አይተናል አይደል وإلى جانب هذه النعم العظيمة እነኚህ ታላላቅ በሆኑ ጸጋዎች ተጨማሪ ማለት ነው وإلى جانب ማለት ጎን ማለት ተጨማሪ هذه النعم እነኚህ ታላላቅ የሆኑ ጸጋዎች العظيمة ታላላቅ የሆኑ هذه النعم እነኚህ ጸጋዎች العظيمة ታላላቅ በሆኑት ጸጋዎች ተጨማሪ والإكرام الفائق يلاك يهنا كبرم كمسطة تجمري الله لهذا الإنسان لذه لسولج فقد منحه الله أهنم الله برقت لقس وتعال منت بالفايتنا لن لمثالي ليتناك أن الله لنيا عندي فرارك ومادرك لنيا من أرقال قرطوا شوار صحيحنا جرقا قلتنا له فساشوها وشد ምድር እንዲታበቅል የተለያየ ጸጋን አላህ عز وجل ለግሶናል በእነኚህ ጸጋዎች ተጨማሪ ደግሞ አላህ ሌላ ጸጋ ለሰው ልጅ ሰጥቶታል ምን ኒዕመተል ዐቅል የሚባል ነገር ዐቅል አእምሮ የሚባልን ጸጋ ለግሶታል ይሉ ነው وإلى جانب هذه النعم العظيمة እነኚህ ታላላቅ በሆኑት ጸጋዎች ጎን ተጨማሪ والإكرام الفائق የሰው ልጅን የላቀ የሆነ ክብርም አላህ የሰጠው ከመሆኑ ጋር فائق ብሎ ማለት የላቀ ማለት وإلى جانب هذه النعم العظيمة والإكرام الفائق እጅግ በጣም የላቀ የሆነን ኢክራም አክብሮታል የሰው ልጅን አላህ عز وجل
ወለቀድ ከረምና በኒ አደም እያለ ማለት ነው አክብሮታል በዚህም ጎን ፈቀድ መነሐሁ الله ማለት ነው በዚህ ተጨማሪ ደግሞ ፈቀድ መነሐሁ الله አላህ በርግጥ ሰጥቶታል ማለት ነው ችሎታል ለግሶታል ኒዕመተ العقل عقل የሚባለውን ጸጋ ማለት ነው الذي ይሄ عقل የሚባለው يرفعه كف የሚያደርገው ሲሆን የሰው ልጅ الذي ይሄ عقل يرفعه كف የሚያደርገው ሲሆን الى مستوى التكاليف الالهيه መለኮታዊ የሆኑ ተካሊፎች ደረጃ ከፍ የሚያደርገው የሆነን عقل ለግሶለታል الالهيه ያው መለኮታዊ ማለት ነው አላህ Subhanahu Wa Ta'ala እንፈጽማቸው ዘንድ በእኛ ላይ ግዴታ ያደረጋቸው ነገሮች አሉ እነኚህ ተካሊፎች ይባላሉ የተመደቡ ግዴታ የተደረጉ ነገሮች አሉ እዚህ ደረጃ ላይ ከፍ ያደረገው የሰው ልጅ በምንድነው በአቅል ነው ገብታችኋል እነኚህ ተካሊፎችን መለኮታዊ የሆኑ ተካሊፎችን نعم እነኚህ ደረጃ ላይ ከፍ እንዳደረገው ያደረገው ምንድነው አቅል ነው እንስሳዎች ታዘዋል ለምሳሌ ነብያቶች ይዘውት የመጡትን መልእክት ተቀበሉ ተብለው ተገደዋል እነሱ ለምሳሌ ዝሙት እንዳሰሩ حرام ነገር እንዳፈጽሙ ሽርክ ነገር እንዳሰሩ ተካሊፍ አለባቸው እነሱ እንስሳዎች طيب የሰው ልጅ ግን ይሄ ተካሊፍ የሚመለከተው የሰው ልጅ ነው ምን ስላለ የሰው ልጅ ምን ስላለው አቅል አላህ ስለሰጠው ማለት ነው አቅል ስለሰጠው ለዚህ ነው የሰው ልጅ ሆኖ ለምሳሌ እብድ ካበደ ይጠይቃል እብድ ለምን የማይጠይቀው عقله ስለተነሳ ማለት شوف فقد منحه الله نعمة العقل الذي هي عقل የሚባለው ነገር يرفعه የሰው ልጅን ከፍ የሚያደርገው የሆነ الى مستوى ደረጃ ማለት ነው مستوى ደረጃ ማለት ነው التكاليف ወደ ተካሊፍ ደረጃ ተካሊፍ ማለት በግዴታ ሸሪዓ ያስገድዳቸው ነገሮች ተፈጽም ዘንድ ማለት ነው الالهيه መለኮታዊ ሆኖ ወደ አላህ Subhanahu Wa Ta'ala የሚጠጉ አላህ ግዴታ ያደረጋቸው ነገሮች ደረጃ ላይ ከፍ እንዲል ያደረገው የሰው ልጅ ምንድነው عقل ነው ويؤهله ብቁ እንደሆነ የሚያደርገው ማለት ነው ويؤهله ብቁ እንደሆነ የሚያደርገው የሰው ልጅ لادراكها እነኚህ التكاليف الالهيه መለኮታዊ የሆኑ ተካሊፎችን ለማግኘትና وفهمها ለመረዳት ብቁ የሚያደርገው ምንድነው عقل ነው ማለት ነው ويؤهله ማለት አህልያ እንዲኖረው ብቁ እንደሆነ የሚያደርገው ማለት ويؤهي هاء مشدد ነው أهل ويؤهله نعم لإدراكها التكاليف الإلهية ملكوتاوي يهونو نعم قدتها ነገሮችን ለማግኘት ብቁ የሚያደርገውም وفهمها እንዲገነዘባቸው የሚያደርገው ምንድነው አቅል ነው አቅል ከሌለው ይረዳቸዋል አይረዳም ብቃት አለው ብቃት ነው ሶላት ምን እንደሆነ ዘካ ምን እንደሆነ ተውሂድ ምን እንደሆነ ሽርክ ምን እንደሆነ ምን የሚያውቀው ነገር የለም እብድ ሰው ማለት ነው ለዚህ ነው ለያንዳንዱ ኢባዳ ሸርጥ ሲቀመጥ ታይምልን አንደኛ ምን ያስቀምጣል አቅል ነው ያስቀምጣል አቅል عقل كلا نعم بفصل ما يشلمنا إيه عقل الله سبحانه وتعالى لسوله نعمة العقل المسطة نعمة العقل عقل يبالون صقا أمرون يبالون صقا الله ملقسو ሌሎች በርካታ የሆኑ ጸጋዎች ሰጥቶታል ለሰው ልጅ ተጨማሪ ደግሞ ይሄንን አላህ አክሎታል ማለት ነው عقل የሚባለው ነገር ማለት ወዘወደሁ አሁንም ጨምሮለታል ወዘወደሁ ጨምሮለታል ለሰው ልጅ بالفطرة ተፈጥሮ የምትባል ነገር ማለት عقልን እንደገና ደግሞ ተጨማሪ ተፈጥሮ የምትባል ነገር ማለት ወዘወደሁ بالفطرة التي ተፈጥሮ የምትባለው ነገር توائم ነው وأم ማለት بمعنى ناسب ማለት ነው توائم የምትስማማ موافقة የምታደርግ ስትሆን ما يأتي به رسول الله عليه الصلاة والسلام يا الله ملكتኞች ይዘውት የሚመጡት የሆነ መልእክት ጋር የምትስማማ ይሆነች ማለት ነው ተፈጥሮ ሱብሃንአላህ የሆነ ሰው ገብቶ ካልነጀሳት ካልበከላት መልእክተኞች ይዘውት ከሚመጡት ጋር መልእክት ጋር አትገጭ ትስማማለች አያችሁ ወዘወደሁ ማንን أي هذا الإنسان يسوي رجل مانو الله أكله لتال شمره لتال بالفطرة تفطرا مجمرة من ستتال عقل كذا في بركات تجاوز عند لقى سلة هيدا من لقى سلة مرة سلة سوليج مرة كذا مع عقل ستو الله قدتها درجات شو نجروتشن يجنزبات شو نا يدرس بات شو زند نعم من ردبت عقل يبان تجا ستو كذا دغمو أكل لت من تفطروا متبال النجار تفطروا يمتبال النجار
التي توائم مالت تناسب مالت امتسماما ويم توافقوا يمتقطم يهونج ما ياتي به የሚያመጡትን ማን ረሱላህ አለይሂ ሰላቱ ወሰለም የአላህ መልእክተኞች ይዘውት የሚመጡት ጋር የምትስማማና የምትገጥም የሆነችን ተፈጥሮ አከለለት ለሰው ልጅ ማለት ነው መልእክተኞች ይዘውት የሚመጡት ምንድነው من الوحي الكريم የተከበረ የሆነን ወህይ ይዘው ይመጣሉ ተፈጥሮ ከዚህ ጋር ትጋጭ ማለት ነው ለምሳሌ ገጠር ላይ ያሉ ገጠር ላይ የሚኖሩ ሴቶች እንበል ሶላት ሰግደው ወደ ቂብላ እንደዞሩ አላህ ሆይ ልጆችን ጠብቅልኝ እያሉ ዱዓ ሲያደርጉ ምሳሌ እጃቸውን ወደ ሰማይ ቀና ያደርጋሉ አይናቸውንም ወደ ሰማይ ቀና ሊያደርጉ ይችላሉ ዱዓ ሲያደርጉ ማለት ነው እነኚህ ሰዎች አላህ عز وجل ከዓርሽ በላይ መሆኑን ያስረዳቸው ምናቸው ነው ተፈጥሯቸው እንጂ ኪታቡ ተውሂድን አልቀሩም አልዓቂደቱ ዋሲጥያን አልቀሩም እነ ኡሱል ሰላሳን አልቀሩም ማያቁም ጭራሽ ግልጽ ነው አይደል ምንም ነገር ተፍሲር አያውቁ ፊቅህ አልቀሩ ሐዲስ አልቀሩ ዳዒ አላስተማራቸው ግን ምናቸው ነው እንደሚያደርጋቸው ተፈጥሮ የሚባል ነገር ማለት ተፈጥሮ ያስገድዳል አላህ عز وجل ከላይ እንደሆነ ተፈጥሮ ያስገድዳቸዋል ማለት ዱዓ ሲያደርጉታይ እጃቸውን ልዝሎ ወደ ላይ ራሳቸውን ቀና ያደርጉና ያ አላህ ይላሉ አየው ያ አላህ ይላሉ ይሄ ምንድነው አሁን ምን ይባላል ተፈጥሮ የሚባለው ነገር ማለት ተፈጥሮ ከጊዜ በኋላ ግን ነጃሳ የሆኑ ሰዎች መተው ግን ይሄን ተፈጥሯቸው ሊነጅሱባቸው ይችላሉ ማለት ነው እንደዚህ እንዳታምኑ ጥሩ አይደለም ከኢስላም ትወጣላችሁ ናቸው ግን ይሄን ባያምኑበትም ግን አሁን ውስጣቸው ይገደዳል የሆነ ችግር ሲመጣ አሁንም ተገደው ወደ ላይ ነው እንትን ሱብሃንአላህ ይቺ ተፈጥሮ የምትባለው ነገር መልእክተኞች ይዘውት ከመጡ ጋር አይጋጭ من الوحي الكريم ومن الدين الحق ትክክለኛ ከሆነው ዲን ጋር አትጋጭም እቺን ጸጋም አላህ ለግሶለታል ኒዕመተ العقل እንደሰጠው ኒዕመተ الفطره የምትባለው ነገር ማለት ومن الدين الحق الذي يشرعه الله የሚደነግገው ከሆነው ትክክለኛ ከሆነው ዲን ጋር የማትጋጭ ሆነችን ተፈጥሮ ለግሷቸዋል አለ وينهجه الله عز وجل የሚያብራራው የሆነ ማለት ነው ينهج ما بمعنى يوضحه ويبينه الله عز وجل የሚያብራራው ከሆነም ዲን ጋር የማትጋጭ ሆነችን ተፈጥሮ الله ለግሶላቸዋል لهذا الانسان ለዚህ ለልጅ ማነው ለዚህ ለሰው ልጅ لهذا الانسان ለዚህ ለሰው ልጅ الله عز وجل የሚያብራራው ከሆነው ሸሪዓ ጋር نعم የማትጋጭ ሆነችን ተፈጥሮ على ألسنة الرسل الكرام صلوات الله وسلامه عليهم أجمعين لذي لسولج الله يميدنققو تهكلن يهون الدين يميدنققو بمان نو على ألسنة الرسل بملكتنية عندبت الكرام يتكبروا بهنو ملكتنية عندبت صلوات الله وسلامه عليهم أجمعين حسوا قبطات سؤال لسولج الله عز وجل يتلايوز أقاوتشن ستوتال يلاك أي هنا فائق يهونا يلاك أي هنا إكرام ستوتال أكبروتال ከዛም ደግሞ ኒዕመተ العقل ለግሶለታል ይሄ በኒዕመተ العقل አእምሮ በሚባለው ጸጋ የሰው ልጅ ከፍ እንድል አድርጎታል ተካሊፍ ደረጃ ላይ እንዲደርስ ማለት ነው ተገዶ ኢባዳዎችን እንዲሰራ እንዲሁም ደግሞ ተከልከል ተብሎ የተነገረው የሆነው የሚከለከላቸው ነገሮች አሉ እነዛንም እንዲከለከል የተደረገው እነዚህ ነገሮችም እንዲረዳቸው እንዲገነዘባቸው ያደረገው ምንድነው ኒዕመተ عقل የሚባለው ነገር ነው طيب በዚህ ላይ ተጨማሪ ደግሞ መልእክተኞች ይዘውት ከመጡት ወህይ ጋራ ተስማሚ የሆነች መልእክተኞች ይዘውት የመጡት ትክክለኛ ከሆነው ዲን አላህ የሚደነግገው ከሆነው ዲን በመልእክተኞች አንደበት ላይ የሚደነግገው ከሆነው ዲን ጋራ የምትስማማ የሆነችንም ተፈጥሮ አክሎለታል ለሰው ልጅ ጨምሮለታል ለዚህ ማስረጃ ቃለ ተዓላ አላህ Subhanahu Wa Ta'ala እንዲህ ሲል ገልጿል فأقم وجهك للدين حنيفا فأقم أزور على قد أدرج على وجهك فتهن للدين تذكرنيا ودهونو هيمانوت فتهن أزور على فأقم قد أدرج أزور فتهن للدين لدين حنيفا تذكرنيا ودهونو دين فتهن أزور حنيفا مالت
مقبلا على الله في ذلك ودع الله يزورك ستهون معرضا عما سواه كالله سبحانه وتعالى وجعلون ارقف ارقه بمتو ودع الله يزورك ستهون تككلنيا وده ونودن فيتهن آزور لن فأقم آزور وجهك فيتهن للدين تككلنيا وده ونودن حنيفا مالت ودع الله يزورك ستهون كالله وجعلون هلولما ارقف ارقه يتوك ستهون إيه مالت من لنو توجه بقلبك وقصدك وبدنك إلى إقامة شرائع الدين مالت بدل لاي يتلايو هبقاتو تشالو إننيان قد لما درق بلبهم بعلامهم بسونتهم زور مالت ديناتي لاي اندمي توقعو الظاهرة يهونو على شرائعوች كالصلاة والزكاة والحج عندهم دمو باطنا يهونو على كالمحبة والخوف والرجاء يمنلاچو ማለት ነው ግልጽ ነው አይደለ በዲናችን ላይ የተለያዩ ህግጋቶች አሉ በግልጽ የሚታዩ ይሆኑ ድብቅ ስውር ይሆኑ እነኚህን ቀጥ ለማድረግ በእነኚህ ላይ ለመጽናት ፊትህን አዙር ወደነኚህ ነው فاقم አዙር ቀጥ አድርግ ማለት ነው ወጅሃከ ፊትህን ለዲኒ ትክክለኛ ወደ ሆነው ሃይማኖት ሐኒፈን ስትሆን ወደ አላህ በመዞር ከአላህ ውጭ ያለውን እርግፍ አድርገህ በመተው نعم فطرة الله التي فطر الناس عليها إلى فطرة الله إيه دقمو الله عز وجل أهونه يعززبه نقر فطرة الله نلا ففطراوي هنا نعم امنة نولا فطرة الله يملو إلزم فطرة الله إلى يا الله تفطراوي يهونون امنة يازمالت أطبق يازندلك التي ياتي تفطراوي هنا امنة فطر الناس عليها الله يسولجن يفتربات يهونتشو تفطراوي منجد أطبق ياز اندتلك مالك فطرة الله التي فطر الناس عليها الله عز وجل هين تيكرن يوم منجد ياز بلو يا له يلالو هذا الأمر الذي أمرناك به هو فطرة الله قد وضع الله في قلوب الخلق يلالو الميل إليها إن تيكرن يوم دين ياز بلن يالله يسول جوتين الله يفتربت تفتروا يهونا منجرنو فطرة الله مالت إلزم فطرة الله مالت يا الله فطرة ياز بلو مالت تيكلنا يهونون منجد الله يسول جوتين يفتربت يهونا مالت التي ياتي تفتروا فطر الناس سوتين يفتربت يهونا عليها بالصلاة تفتروا منجد تفتروا يهونا أمنت الله يسول جوتين يفتربت يهونا يسول جوتين الله ሲፈጥራቸው ልባቸው ላይ ትክክለኛውን እስላምን ብቻ እንዲቀበሉ አድርጎ ነው የፈጠራቸው ማለት ነው ለዚህ ነው ፍጥረት الله ያለው ማለት ነው فاقم وجهك للدين حنيفا فطرة الله التي فطر الناس عليها فطر بمعنى خلق الناس عليها ማለት ነው طيب የሰው ልጅ ሙስሊም ሆኖ ተፈጥሯል መጀመሪያ ሲፈጠር ሙስሊም ሆኖ ነው የተፈጠረው ነብያቶች ይዘው የሚመጡትን ሊቀበል ዝግጁ ሆኖ ነው የሚፈጠረው ከጊዜ በኋላ ሰዎች ናቸው የሚያበላሹት እና ማለት ነው لا تبديل لخلق الله يا الله الفطر አትለውጡ ይላል ይሄ ማለት ምንድነው አይላ احد يبدل خلق الله فيجعل المخلوق على غير الوضع الذي وضعه الله الله የሰው ልጅን ሲፈጥረው በምን ላይ ነው የፈጠረው በእስላም ላይ ይሄንን የሚቀይር አለ የሚቀይረው የለም ማለት ነው ይሄንን አትቀይሩ لا تبدل لخلق الله الى احد يبدل خلق الله الله يفطرون የሚቀይር የለም يعني فيجعل المخلوق على غير الوضع الذي وضعه الله الله ካስቀመጠበት የሚቀይረው የለም ማለት ነው ያው ሰበብ ሊሆኑ ይችላሉ ሰዎች نعم ነገር ግን الله عز وجل በአጠቃላይ ፍጡራን የሰው ልጆችን ሲፈጥራቸው በእስላም ላይ ነው የፈጠራቸው ይሄን ደግሞ አትቀይሩ ነው لا تبدلوا لخلق الله لا تبدلوا لخلق الله አትቀይሩ ይሄንን ሰዎች በተፈጠሩበት በእስላም ላይ ይጓዙ አታበላሿቸው አትቀይሯቸው ማለት ነው ወይም ደግሞ ይሄን ሊቀይር የሚችል የለም አላህ ካልቀየራቸው በስተቀር ሰዎችን ማንም ምክንያቱም ሀዲው ማን ነው የሚያቀነው ማን ነው አላህ ነው ሙድሉ ማን ነው አላህ ስለሆነ ማለት ነው
ذلك الدين القيم ይሄ ደግሞ أي الذي أمر به ማለት ነው አላህ ያዘዘብህ የሆነው الدين القيم ቀጥተኛው الطريق المستقيم ቀጥተኛው ጎዳና ማለት ይሄ ነው ይሄን ተከተል ولكن ነገር ግን أكثر الناس ከሰዎች ብዙሃኖቹ لا يعلمون ይሄን አያውቁም ይላል ብዙሃኖቹ ከሰዎች ይሄንን አያውቁም فطر ብሎ ማለት አንድ ቁጥር ላይ ማብራሪያ الفطر الابتداء والاختراع ይላል والفطرة الحالة كالجلسة والركبة ይላል فطر ብሎ ማለት ابتداء والاختراع مفتر ማለት طيب معناه من مالتنا والمعنى أنه يولد على نوع من الجبلة يسولج بتفطر لي يولد المالتنا والطبعي المتهيئ لقبول الدين لن المتهيئ لقبول الدين دين لما قبل يتزجاج بهونو تفطر لي يولد المالتنا والمعنى أنه يولد على نوع من الجبلة والطبع المتهيئ لقبول الدين دين لما قبل يتزجاج هنا يفتر المانو فلو ترك عليها بالصلاة بالتونرو لاستمر على لزومها متش النارجات يقتل نبرة مالك لكن حقا تيكلن يواندين الله يفتر بتي ونتشو عندين متش النارجات يقتل نبرة مالك يقتل نبرة طيب وإنما يعدل عنه كسبن تيكلن يكونوا دين يمياقلو ما يعدل يمياقل هنا سو مالتنا يمياقلو ينتيكلن يوم منقر تتو ودقونا يمي كلبسو وإنما يعدل عنه من يعدل بالآفة من آفات البشر والتقليد سوت يميامطوت هنا بشتانو عندك أي رمي هذا بالآفة آفات بشتا مالتو من آفات البشر يسول جوج يتلاقوا بشتاوش اللاتو كنذا بشتاوشاتو ሲረጩበትና والتقليد በጭፍን ሰዎችን ሲከተል ያን ጊዜ ትክክለኛ መንገድ ለቆ በተጣመመው መንገድ ላይ ይሄዳል النهاية لابن كثير ማነው لابن أثير النهاية لابن الأثير ከዚህ የተወሰደ وقال الحافظ ابن حجر رحمه الله تعالى في الفتح الحافظ ابن حجر فتح الباري ላይ ምን ይላሉ اختلف الناس ሰዎች ተለያይተዋል ያለው نعم أسباب أي نعم لا شك طيب لمثالي هون شقي سعيد تبرو مجمرة نتصافى أنتم ينمسي ساكن تتصفال لمثلا ترى الله لمن أقر أنت إثيوبيا أنت ولا جتين وجن أنت ساور لمن قبل مجمرة تتصفال أيوة يم من دزونه سيساين الله سبحانه وتعالى صفوا لها أيّيزوا لها البكاملة مجمرة سعيد تتصفال كهون نقر الله أيّيزوا البكاملة قلت ما علم أهونم ለሰው ልጆች መጥመም ምክንያቶቹ እነማን ናቸው ምክንያቶች አላህ አድርጓል እነኛ ምክንያቶች እነኚህ ባል ሞቢል የሆኑ ሰዎች ሰበብ ይሆናሉ በቃ ማለት ያጠሙታል ማለት ይሄ ነው قال وقال الحافظ ابن حجر رحمه الله تعالى في الفتح اختلف الناس في المراد بالفطرة فطرة بمنو سوج فطرة ማለት የተፈለገው ምንድነው በሚለው ተለያይተዋል አሉ واشهر الاقوال ግን እጅግ በጣም የተጋነነ የሆነው ንግግር في المراد بالفطرة فطرة مالت الإسلام مالت مكنياتهم يقرأون له فأقم وجهك للدين حنيفا فطرة الله التي فطر الناس عليها مالت من مالتنا إسلام مالتنا بإسلام لا ينسوه يفتراته مالتنا قال ابن عبد البر من الالو هو المعروف عند عامة السلف بركته سلفوች ጋር የሚታወቀው ይሄ ነው وأجمع أهل العلم يوقت ባለቤቶችም የጋራ ስምምነት አድርገዋል بالتأويل بمترجم مالتنا على أن المراد بقوله تعالى فطرة الله التي فطر الناس عليها بملو الإسلام بمالت أهل العلم تأول ومادرق يقراس منه تعدرقوا آياتك فطرة الله يملو مننا هوني إسلام مالتنا وك سوت بإسلام لين يتفتروت ይሄንን ሙጭጭ አድርገህ ያዝ ከጊዜ በኋላ ሰዎች ናቸው እንዲወጡ የሚያደርጓቸው ማለት ለዚህ ነው ኸይሩ ደሊል ክርስቲያኖች የሚያደርጉት ሱብሃንአላህ ግልጽ የሆነ ሁኔታ ነው ታውቃለህ ይሄን አንድ ልጅ በህፃንነቱ ከሞተ ምንድነው የሚባለው መጥመቅ ነው ምንድነው አዎ ያ ሳይደረግ ከሞተ ክርስቲያን ሆነ አይምንበትም ታውቃለህ ይሄን በደንብ የሚያውቅ ሰው አለ እኔ ከብዙ ሰዎች ሰምቻለሁ
ይናገራሉ ረክሳለች ትረክሳለች ከሞተ ነው በመውለዷ ብቻ አጂብ ከወለደች በኋላ እንደገና እንዳዲስ ትጠመቃለች አሊያ ሙስሊም ከረክሳለች ያ አላህ ተመልከት እንጨዋታ ሙስሊም ወልዳለች ሙስሊም ወለደችዋ سبحان الله عجيب والله مطمق ነው ይባላል መጥመቅ ሳይሆን መጥመቅ ትጠመቃለች ትጠመቃለች ነው ልጁ ራሱ ቢሞት ቤተክርስቲያን አይቀብሩትም ይላል ቤተክርስቲያን አይቀበርም ከ40 ቀን በፊት ከሞተ ናም አይቀብሩትም ወደ ሆነ ቦታ ይቀብሩታል ለሙስሊም አይሰጡም ያው ሆነ ቦታ ግን እነሱ ላይ ያቀላቅሉት ለምን ክርስቲያን አይደለም ግልጽ እኮ ነው ሱብሃንአላህ ያቺው ነው የሚገርም ነው እና ታዲያ ያው ቃል አደረገው የሚገርም ነው ወላሂ ሱብሃንአላህ ለዚህ ነው ነብዩ መሐመድ አለይሂ ሰላቱ ወሰለም الذي لا ينطق عن الهوى إن هو إلا وحي يوحى من እንደሚል ወደ ተመልከተ ምን እንደሚል ተመልከተ ሱረቱ ሩም ይሄ ቁርአኑ አንቀጽ ሱረቱ ሩም ነው ሱረቱ ሩም አንቀጽ 30 እንደሚለው አይደለም አንቀጽ 30 ነው 30 አንዱ ወደ ዜሮ ቆይ አንቀጽ 30 ላይ طيب وقال رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ ምን ብለዋል ما من مولود إلا يولد على الفطرة فأبواه يهودانه أو ينصرانه أو يمجسانه ما من مولود سبحان الله من بني آدم مالته كسو ልጅ ሆኖ አንድም የሚወለድ አይኖርም ሴት ወንድ ማለት ነው إلا يولد የሚወለድ ቢሆን እንጂ على الفطرة በተፈጥሮ ላይ የሚወለድ ቢሆን እንጂ سبحان الله በተፈጥሮ ላይ እያንዳንዱ ሰው ተፈጥሯዊን እምነት ይዞ ሙስሊም ሆኖ ነው የሚወለደው ማለት ነው እያንዳንዱ ሰው ሲወለድ ተፈጥሯዊ የሆነውን እምነት ሌላው ከኢስላም ውጭ ያለው ምንድነው ተፈጥሯዊ አይደለም ግልጽ ነው አይደል ሰው ሰራሽ ሌላው እምነት ምንድነው ሰው ሰራሽ ተፈጥሯዊ የሆነው እምነት ግን ኢስላምን ይዞ ነው የሚወለደው ማለት ነው على الفطره ነው አሉ ገብታችኋል ومن خرج عن هذا الاصل ይላሉ ከዚህ ተፈጥሯዊ ከሆነው እምነት ወጥቶ የምናገኘው ሰው فليعرض عرض لفطرته افسدها ያችን ተፈጥሯዊ የሆነችውን የሚበክላት ነገር ስለተከሰተበት ያችን ተፈጥሯዊ የሆነችውን እምነት እንዲለቅ የሚያደርግ የሚበክላት ነገር ሲከሰትበት እሷን ይለቃል ማለት ነው ከጊዜ በኋላ ሲወለድ ግን ما من مولود الا يولد على الفطره فطره ማለት ቅድም እንዳየነው ابن حجر እንደተናገሩት ምን ብለናል الاسلام ስለዚህ ما من مولود الا يولد على الاسلام ማለት ነው لازم ابن عبد البر هو المعروف عند عامه السلف واجمع اهل العلم بالتاويل على ان المراد بقوله تعالى فطره الله التي فطر الناس عليها الاسلام الله በቁርአን ተናግሯል የሰው ልጅ ሲፈጥራቸው በእስላም ነው ነብዩ መሐመድ አለይሂ ሰላቱ ሰላም ቁርአንን የሚያብራሩት ማናቸው እሳቸው ናቸው ሁሉም ሲወለድ በእስላም ላይ ነው ብለው ተናግረዋል ማለት ነው طيب ነገር ግን ሁሉም ሲወለድ በእስላም ላይ ይወለድና ማንንም ይሁን فأبواه ወላጆቹ ይላሉ فأبواه ማለት فأبوا هذا المولود ማለት ነው የዚህ አዲስ የተወለደው የሆነው ልጅ ወላጆቹ እናትና አባቱ يهودانه አይሁድ ያደርጉታል እነሱ ምን ከሆኑ አይሁዶች ከሆኑ ከጊዜ በኋላ አይሁድ ያደርጉታል አሁን ከኢስላም ምን አደረጉት እንዲለቅ አደረጉት አወጡት ማለት ነው طيب او ينصرانه ወይም የዚህ ህፃን ልጅ ወላጆቹ ክርስቲያኖች ከሆኑ ክርስቲያን ያደርጉታል እናትና አባት ይሄው በመጥመቅ ማለት ነው ሀገራችን ናም እንደሚደረገው እንደምናየው ማለት ነው او يمجسانه ወይም ወላጆቹ እሳት አምላኪዎች ከሆኑ እሳት አምላኪ ያደርጉታል መጁሳማት እሳት አምላኪ ማለት ነው እሳት አምላኪዎች ከሆኑ እነሱም የነሱን እምነት እንዲከተል ያደርጉታል طيب ጣዖታት አምላኪ ከሆኑ ጣዖታት አምላኪ ቀብር አምላኪዎችን ከሆኑ ከዚህ በኋላ ቀብር አምላኪ ያደርጉታል አይናም የነሱን እምነት ወደ አገራችን ስንመጣ ቀብር የሚያመልኩ ሰዎች ልጅ ከማን ነው የሚቀዳው የእናት ሴትም ከሆነች እናቷ የምታደርገውን አባትም ከሆነ አባቱ የሚያደርገውን ይከተላል እነሱ ናቸው የሚያበላሹት እናትም ትመክራታለች
ይሄ ከናቴ ከአባቴ ያገኘሁት ነው አደጋ ያመጣል ወይ እንስሳ ይሞታል ይሄን ካላደረግሽ ተራታለች ተሰራራታለች አይደል ልጅም ያን ተከተላ ትጓዛለች ማለት ነው ይሄን ካላደረግሽ አይከፍለንም ትላታለች ተበላሻተ ትንጅሳታለች ማለት ነው ራሷን ጥራ ተጣጣራ ወይም ጥሮ ተጣጥሮ ራሱን ካላዳነ ወላጆች ማህበረሰብ ህዝቡን የሚያበላሸው ይሄ ነው በተጨባጭ እንደምናየው ማለት ነው طيب من قالوا كما تنتج البهيمة بهيمة جمعاء هل تحسون فيها من جدعاء قالوا سبحان الله يا الله ملكتني عليه الصلاة والسلام من قالوا كما تنتج البهيمة لك انسسان دم تولد هلوان جمل بتملكات ويم كبت بق فيل بتملكات انسسا بهيمة انسسا ماتوا انسسا دم تولد هلوان بهيمة جمعاء يتموالى يهونا سونة إذا مالت يتموالى يهونا سونة إذا عندما تولد هلو يعني لم يذهب من بدنها شيء كسونتها من نجار ساي وجدبات قلت أشوال كسونتها من نجار ساي وجدبات مالتها بهيمة جماعة بلو مالت كسونتها من نجار ساي وجدبات جماعة يتبالت ولا من النوع لاجتماع أعضائها يسونتها كفل سلال جروال تقرته اقروال تقرته قلت ما دلم بقى يسونتها كفل من نجار ساي قرت يتمالى يهونا سونت إذا عندما تولد هلو يسول جم لك تككلنون إسلاما يزونو ميولدو انت ساكا جيزي بحالا جن تجيزي بحالا ستولد مجمرة يتمالى أكل يالا سنة يالا هذين ከጊዜ በኋላ ግን ሰዎች ምን ያደርጋሉ ግማሹ ጆሮዋን ይቆርጣታል ግማሹ ብቻ የሆነ ነገር ይቆራርጡታል ሰው ማለት መጀመሪያ ግን እንስሳ ሲወለድ غالبا ማለት ነው ሲወለድ እንስሳ ምን ሆኖ ነው የተሟላ አካል ያለ ሆኖ ነው የምታዩ ማለት ነው ልክ ከማቱን ተጁል በሂመቱ ልክ እንስሳ በእንስሳ ባይናችን በመናየው እንስሳ እየመሰሉልን ማለት ነው እንስሳ እንደምትወለድ ሁሉ በሂመተን ጀማዓ ሰውነቷ የተሟላ ሆኖ هل تحسون له بمعنى هل تبصرون تملكت الله أنت فيها بلش عدس متولدون سساوس من جدعاء يتقرط أنا قلت تملكت الله هنا يعني بمعنى مقطوعة الأذن جرات قرطة تملكت الله أو الأنف أفنتوات قرطة تملكت الله أو الأطراف ويم الجوتوا أجروتوا يسون تكفل كاف لا يلو تقرطة تملكت الله ستولد هتملكت يتمال الله هنا سونت يزانو كذي ولا جن سوتش من رجالو من أرجلوا يقرر طال صوت لا شك يقرر طال لك بزم السالوت مرة كما تنتج البهيمة بهيمة جمعاء يتمالى هنا آكال إذا عندما تولد هلو هل تحسون أن أنت متردد متجنزة وتمتوت نجار على فيها بلش بنسا وستولد من جدعاء بلو مالت يتقرر أنا جر مالت ጆሮ ሊሆን ይችላል አፍንጫ ሊሆን ይችላል የተቆረጠ ነገር የተወገደ ነገር የምታዩት ነገር አለ የለም ልክ የሰው ልጅም ሲፈጠር በዚህ መልክ ነው ሙሉ የሆነውን ትክክለኛ የሆነውን እስላምን ያዘ ሆኖ ነው የሚፈጠረው ነው ثم يقول ከዛም ይል ነበር አቡ ሁረይራ ረዲየላሁ ዐንሁ አቡ ሁረይራ ይሉ ነበር ይሄን ሐዲስ የዘገቡሳቸው ናቸው ከተናገሩ በኋላ ተጨማሪ አቡ ሁረይራ ምን ይላሉ ይቅራው እንሽቱ ማታቸው ነው ከፈለጋችሁ አንብቡ ምንም ይላውን فطرة الله التي فطر الناس عليها يميلون የቁርአን አንቀጽ ከፈለጋችሁ አንብቡ ይሏቸው ነበር ማለት የሱረቱ ሩም ላይ ያየነውን የቁርአን አንቀጽ አንብቡ ከፈለጋችሁ አላህ የሰው ልጅን የፈጠረው በእስላም ላይ ነው አያችሁ አንድ ላይ አያዙ ማሚ መውሉድን ኢላ ይውለዱ على الفطره ካሉ በኋላ እናትና አባት አይሁድ ያደርጉታል ክርስቲያን ያደርጉታል እሳት አምልክ ያደርጉታል የሚለውን ከተናገሩ በኋላ ثم يقول ابو هريره رضي الله عنه فطرة الله التي فطر الناس عليها الله سبحانه وتعالى የሰው ልጆችን የፈጠረበት ተፈጥሯዊ የሆነውን መንገድ እምነት አሲዞ ነው የሰው ልጅን የፈጠረው ይሄን አንብቡ ይሉ ነበር አቡ ሁረይራ ረዲየላሁ ዐንሁ ማለት لأن حسن الدين للعلماء الإسلامي ثابت في النفوس سبحان الله إسلام يتوابنا يتموالى ሃይማኖት ለመሆኑ የሰው ልጆች ነፍስ ላይ የጸደቀና ሰርጾ የገባ ነገር ነው ይላሉ በቀላል ኢስላም የተዋበ ሃይማኖት መሆኑ ማለት ነው ከጊዜ በኋላ ነው ሰዎች ኢንህራፍ የሚያደርጉት ማለት ነው طيب وان አሁን ይሄ እንግዲህ ምንድነው
ለሰው ልጅ አላህ عز وجل በርካታ ጸጋውሎለታል ከዛ ከዋለት ጸጋ መካከል አንደኛው ኒዕመተል አቅል ብለናል ሁለተኛው ደግሞ ምንድነው ተፈጥሮ የምትባል ነገር በቃ ማለት ተፈጥሮ የምትባል ነገር ማለት ነው طيب وان عياض ابن حمار المجاشعي رضي الله عنه ان النبي صلى الله عليه وسلم خطب ذات يوم فقال في خطبته إن ربي عز وجل أمرني أن أعلمكم ما جهلتم مما علمني في يوم هذا كل مال نحلته عبادي حلال وإني خلقت عبادي حنفاء كلهم وإنهم أتتهم الشياطين فاجتالتهم عن دينهم وحرمت عليهم ما أحللت لهم وأمرتهم أن يشركوا بي ما لم أنزل به سلطانا سبحان الله وأن عياض ابن حمار عياض ابن حمار يتبالى صحابي أباطو مدي حمار يبالى المعنى سبحان الله وأن عياض ابن حمار يحمار لجي هنا عياض المجاشعي رضي الله عنه صحابينا مجاشعي هنا قوساو مالتنا المجاشعي هنا بهيرو قوساو إيه صحابي من على أن النبي صلى الله عليه وسلم يا الله سبحانه وتعالى ملائك سنيا خطبة درقوا إلى قصة صوت مكروا ذات يوم كلتات عندك فقال ملكنا عليه الصلاة والسلام قالوا في خطبته إذا خطبة وست قالوا بذي ملك تسرع الفال إذا ملك أسرع لفوت ملك خطبة وست قالوا ملكنا عليه الصلاة والسلام إن ربي يعني جيتايال خطبة أدرقال إذا خطبة وست من قالوا يا الله ملكنا إن ربي عز وجل ينجت الله سبحانه وتعالى أمرني عزنيال أن أعلمكم لا استمراتشه ما جهلتم يما توقوت النجار لا استمراتشه جتاي عزنيال أستمر بلا عزنيال إن أنت يما توقوت لا توقاتشه طيب إن ربي عز وجل أمرني أن أعلمكم لا استمراتشه من ما جهلتم يما توقوت النجار لا استمراتشه جتاي عزنيال مما علمني إنين يستمرني هنا إنين أستمرنيال يعني أنت توقتم يعني لا توقاتشو في يوم هذا بذك أنوس تملكت بذك أنوس يستمرنيال إن أنت ما توقت إن أنت لا توقاتشو جتاي عزونيال بلو ملكتنيو خطبة وس تناقرون حسن أيوة أي نعم إن ربي عز وجل أمرني أن أعلمكم ما جهلتم مما علمني في يوم هذاكم في يومي هذا يومي منه يا المتكلم لك بذك أن وست خطوة ضربوا بس من بذك أن وست نعم لا سوق أتشوف الله يسوق أن يهونن إن أنت ما توقتن لا سوق أتشوف جتا يأذنيال كالله تأذن متوبنيال له طيب قدي بوقتو إن أنت سويت يما يوقت يهونا إن أنت ما توقت الله يسوق أن يهونا إن سوق أتشوف الله يعزين كونه مكاكل ما تاچونو كل مال من يوم ገንዘባል نحلته عبادي اني ለባሮቼ የሰጠሁት የሆነ ማንኛውም ገንዘብ حلال ነው ብሎ አላህ ነግሯቸዋል አላህ ብሏል ብለው መልእክተኛው ያስተላልፉ ማንኛውም ገንዘብ نحلته ማለት بمعنى اعطيته ማለት ነው እኔ የሰጠሁት عبادي ለባሮቼ የሰጠሁት ማንኛውም ገንዘብ حلال ነው ራሳችሁ በራሳችሁ ጊዜ حرام ነው ማለት አትችሉም حرام مدرج أتجلم كل مال نحلته يملو بمعنى أعطيته مالته إني يستهوت طبعا يقدموا حديث أبو هريرة يزقبوا حديث بخاري مسلم يلا حديث أخرجه البخاري كتاب الجنائز باب إذا أسلم الصبي فمات هل يصلى عليه يمل عندي هسألي كسلم كموت صلاة الجنازة يسجد بتال يمل إنه نمو باب ما قيل في أولاد المشركين أقاري هنو سوج هسآنوشن بتملكته يتبالون يمداسس بميل مالت أبو داودم عنده زقبال باب في ذراري المشركين أقاري هنو سوج هسآن لجوشن بتملكته طبعا أقاري هونو سوج هسأل لجوش بتملكته علماء بتام تلاقيته بتاع ملكتنا عليه الصلاة والسلام تيجي قرب ولا شوال
በእስላም ላይ ይወለዳሉ አሉ ማሚን መውሉድን አንዳንድ ዘገባ ኩሉ መውሉድን የሚላለ ኩሉ መውሉድን ይውለዱ على الفطره የሚልማለ ኩሉ መውሊድ ማሚን መውሉድ የሚለው ቦታ ላይ ኩሉ مولود يولد على الفطرة وفي لفظ البخاري ومسند أحمد والموطأ والترمذي كل مولود يولد على الفطرة من كل مولود كل من يفتره له يولد على الفطرة ስለዚህ የአይሁድና የነሷራ ወይም የመጁሳዎች ልጆች ብቻ እንዳትል በቃ በአጠቃላይ የሚወለደው ሁሉ መላሂዳም ይሁን ግልጽ ነው አይደል አምላክ የለሽም ይሁን ምንም ይሁን በቃ ልጆች ሲወለዱ ልጆቻቸው በኢስላም ይወለዳሉ طيب የክርስቲያኖች የክርስቲያኑም ይሁን አይሁድም ይሁን ምንም ይሁን ብቻ ከኢስላም ውጭ ያሉ ሰዎች ልጆቻቸው በህፃነት ከሞቱ እንዴት ነው ምንድነው ማለት اسمه هو ما من مولود يولد ما من مولود الا يولد على الفطره اين من ናቸው ነው የምንለው ነው የጀነት ናቸው ነው የምንለው ወይስ ምንድነው ነው ጥያቄው اولاد المشركين ምንድነው ነው የምንለው የጀነት አይደለም ለምሳሌ አንድ ክርስቲያን ዛሬ ወለደች በ10 ቀኑ ሞት እንበል ምን የምንለው صار الفترة أهل الفترة أعراف أيوة ده أعراف شكو مشاري شاي جنة يقبلكوا أسهل الأعراف أعراف كو جنة يقبلوا يفتنالو نبي محمد عليه الصلاة والسلام تتأيكوا من عندما يسروا الله عز وجل يوقع بالوعد الله أعلم بما كانوا يعملون بيقويوا بأدمية من عندما يسروا الله مجمريا يوقع بنبي عليه الصلاة والسلام قال عنده سؤال لجموته مدينة عائشة رضي الله عنها بتمام وقصته هنيئا له العصفور في الجنة أيالت بك جنة سيتلايون አዋፋቶች ጸደቁ በቃ መጫወቻ ማለት ነው ተረጋጋ በቃ የጀነት መሆኑን ገለጸች ሌላ ተጨማሪ የምትናገረው ነገር አለ አሉ መልእክተኛው ተቆጥተው የምትጨምረው ነገር አለ ገና ህፃን ልጅ ነው የምትጨምረው ነገር አለ እኔ እንኳን የአላህ ነብይ ሁኚ ምን አላህ በእኔ ላይ ምን ነገር እንደሚፈጽምብኝ የማውቀው ነገር የለም ማለት ለምን እያንዳንዱ ሰው መጀመሪያ ተጽፏል ወደሚለው ነው እንትናውትና على كل حال ይሄ እነኚህ ዑለማዎች يعني اولاد المشركين በተመለከተ ኃይለኛ የሆነ ጭቅጭቅ ነው ያለው ዱንያ ላይ በተመለከተ ጭቅጭቅ የለም ዱንያ ላይ نلحقهم الى ابائهم وامهاتهم ከአባቶቻቸው ከእናቶቻቸው ጋር እናቀላቀላቸው ያው እነሱ እንደፈለጉ ነው የሚያደርጓቸው ሲሆነ ወገን ቢኖር አይወርሳቸውም ግልጽ ነው አይደል ለምሳሌ አንድ ህፃን ክርስቲያን ካፊሮች ወለዱ ትልቅ ልጅ ያላቸው ሙስሊም ነው ያ ህፃን ልጅ ምሳሌ ገንዘብ ቢኖረው ቢሞት አይወርሰውም ግልጽ ነው አይደል ገብታችሁ ሐሳቡ ዱንያ ላይ ማለት ነው ከሙስሊም የተወለደ እንደዛው نعم ዱንያ ላይ እንደ ሙስሊሞች ነው እናደርገው ከፊሎቹ ምን አሉ የቂያማ ቀን ይፈተናሉ የሚል ሐሳብ ያላቸው የቂያማ ቀን አላህ ይፈትናቸዋል ለምን እነኚህ ልክ ለምሳሌ አሁን ነብያቶች በሚላኩ ሰዓት አዛውንት የሆነ ሰው ነገሮችን ማገናዘብ ማይችል ግልጽ ነው አይደል ምን እንደሚደረገው የቂያማ ቀን ለምሳሌ አሁን ነብያቶች ሲላኩ እንተነሱ ምንም ነገሮችን በማያገናዝበት ወቅት አንድ ነብይ ተላከው ማለት ነው በወቅቱ ማለት ነው ያ ሰው ምንም ያውቀው ነገር የለም የቂያማ ቀን ምን ይሆናል ይፈተናል ያን ጊዜ ፈተናውን ካለፈ ዱንያ ላይም የሆነ ማኒዕ ነገር ከልካይ ነገር ባይኖርበት ያን ነው የሚከተለው ማለት ነው አሁንም እዛ ላይ ካመፀ ደግሞ ዱንያ ላይም ችግር ባይፈጠርበትም ያንኑ ያመጹን መንገድ ነው የሚከተለው ማለት ነው ተፈትኖ ከዛ በኋላ ወደ ጀነት ወይም ወደ እሳት ይቀጥላሉ ከሚለው የሚያደርጋሉ ከፊሎቹ ደግሞ የጀነት ናቸው አሉ على الفطره ነው የተወለዱት በሚለው ማለት ብዙ ጭቅጭቅ አለበት ግን አላህ መልእክተኛው እንኳን ሲጠየቁ አላህ عز وجل
ምን እንደሚያደርጉ ወደፊት የሚያውቅ የሆነ ጌታ ነውና ናም በዛ ይሄዳሉ ነው ዱንያ ላይ ግን እኛ ግን ወላጆቻቸው ነው የምንመለከተው ነው ይሄን ምን ነው አሁን እነሱ ቀብለል ብሉ አቅመ አዳም ሳይደርስ ላለው ነው ግልጽ ማለት ከዛ በኋላ ራሱ ይመርጣል ያው ይቀላቀላል ከነሱ ጋር طيب نحلته يملو اعطيته والمراد كل مال اعطيته عبدا من عبادي فهو له حلال ነው ማለት حلال ነው والمراد انكار ما حرموا على انفسهم የሰው ልጆች በራሳቸው ላይ እረው የሚያደርጉት ነገር አለ ያንን እየተቃወመ ነው ለምሳሌ من السائبة والوصيلة والبحيرة والحامي وغير ذلك በጀህሊያ ጊዜ አላህ ሐላል ያደረገላቸውን ገንዘብ በራሳቸው እረው የሚያደርጉ ነበሩ ሳኢባ የሚባል እረው የሚያደርጉት ነገር አለ ከበሽታ ከተፈወሰ አንድ ሰው ከበሽታ ከተፈወሰ نعم እንስሳዎች ላይ ይጋለቡ نعم ላይ ይመገባቸው ይምሉ ነበር ይሄ እንዳለው ምን ይሉታል ሳኢባ ይሉታል አንድ ሰው ከበሽታ ከተፈወሰ እንስሳዎች ላይ ይጋልብ ይሁን እንስሳ እንትን ይመድብና ይሄን ላይ ይጋልብ ማለት ነው እንዲሁም ደግሞ መጋለብ ብቻ ሳይሆን ደግሞ ላይ ይመገባው ማለት ነው አርዶ ላይ በላውም ይምላል ማለት ነው እንዳለው ምን አደረገው በራሱ ላይ حرام አደረገው ማለት ነው ልክ በአገራችን አሁንም ይሄ ጃሂልያው አለ ሙስሊሙ የሚያደርገው ማለት ነው መወከል ይባላል ምንድነው ይባላል ማነው ተቋም ያለው አሪ መወከል ምናምን ይባል ነገር እንደ ጭንገሩ ምናምን ይባል ነገር ያው ባለ በሽተኛው ብቻ ካልሆነ ሌላው ሰው ማንንም አይበላው በሽታው ይተላለፋል ያለው እናንተ ጋር ነገር የለም መወከል አታውቅም መወከል ፍየል ልትሆን ትችላለች ፍየል ማን ነው የሚያውቀው በዙሪያ እንደው ልቅ ያደርጉትና ማንንም ሰው አይቃወመውም እንደፈለገ ይበላል ሊጠጣል ያ እንስሳ ማለት ነው ለዛ ለተነየተበት አካል ነው ለዛም ታይዞ ነው የሚታለው ላ ያ ሌላ ነው ያ ስለተስሎ ምናምን ሊሆን ይችላል በቤት ውስጥ የሚያደርጉት ነገር ናቸው በቤት ውስጥ የሚንከባከቡት ቢያንስ ሳይነት አለ ቢያንስ ጥቁር ሊሆን ይችላል ነጭ ሊሆን ይችላል ምን በግነው ወላ ምን ነው አንበሳው ሰማለው ነን ቆይ ይበልታል አይበልቱም መጨረሻ ላይ እነሱ ናቸው ይበሉት በሌላው ላይ حرام ነው ሰውየው ካይቀንተው ልጆች ምናምን እንዳይቀንቱ ይባላል እንጂ አላኩልያል እነዚህ በጃሂሊያ ጊዜ እነኚህ ሳኢባ የሚባለው ወሲላ የሚባለው በሂራ የሚባለው ሐሚ የሚባለው አንዲት እንስሳ ለምሳሌ 6 ከወለደች 6 ወደ 7ኛ ከወለደች ከዛ በኋላ አይጭኗት ምን አይሏት خلاص እንደፈለገች ሊቀርባት ተበቀላለ በጀየመን ሐሚ የሚባለው ደግሞ ኮርማ ነው ኮርማ ማለት ታውቃላችሁ እንስሳዎች ማለት ነው እንትን ያለ አይደለ ግንኙነት ያደርግና ለምሳሌ 10 ምናምን ከወለደ ከዛ በኋላ خلاص ምግብ አርዶም አይበሉትም አይጫንም አላህ ሐላል አድርጎ ያለ አዳርጎት ያለ እነሱ ምን ያደርጉታል حرام ያደርጉታል ማለት ነው ይሄን ነው አላህ ምን አለ መልእክተኛው አለይሂ ሰላቱ አላህ ያሳወቃቸውን ሲያሳውቁ ኩሉ ማል ነሐልቱሁ ዒባዲ እኔ ለባሮቼ የሰጠኋቸው የሆነ ገንዘብ ማንኛውም ሐላል ነው በራሳቸው ጊዜ حرام ማድረግ አይችሉም ግልጽ ነው አይደለም እነሱ حرام ስላደረጉት حرام ሊሆን ይችላል ነገር ግን የሱ ሐቅ ያለበት ከሆነ نعم ያን ጊዜ ምን ይሆናል حرام ይሆናል አሊያ ሐላል የሆነ ነው የሰጠኋቸው በራሳቸው ጊዜ حرام ማድረግ አይቻልም ወቅታችን ግን ሱብሃንአላህ ስንት ነው የጃሂልያ ጥሩ በነብዩ አለይሂ ሰላም ጊዜ የነበሩ ጠማማ ህዝቦች ያደርጉት የነበረው ብዙ ነገር ይደረጋል ለምሳሌ አሁን እቺ ጉጉት የምትባል ቤት ላይ ሆና የምትጮህ ጉጉት ነው የምትባል አይደል ኡት ላይ በተለይ ታመሰው ካለ ያ አላህ በጣም ይጨነቃሉ በቃ ምን እንደምት ዝም ይላሉ ሰው ዝም አይሉ የሚናገሩ ነገር አለ ምን ይላል በአጋጣሚ በቀደሰ ቦታ ላይ ሆና ተጮህ ዛሬ ሞተ ሰው አለ ምናምን ይባላል እቤት ውስጥ የታመሰው ካለ በሩቅ አሁን ለምሳሌ እሷ እዛ አካባቢ ቅርብ ላይ የሚጮህ ከሆነ
ርቀት ላይ ሞታ ዛሬ ይባላል። እሺ ያኔ እንግዲህ ጉድ በሚለው ጉድ እያለች ነው እንግዲህ ያው ባዲስ ነግሯል ሱብሃንአላህ የጃሂልያ ድሮ የነበረው ጃሂልያ አለቀ ጅብ ደግሞ እኛ አካባቢ ዝናብ ሊመጣ ነው ምናምን እንደዛ የሚባለው ዝናብ ሊመጣ ነው የሚባለው እኛ አካባቢ ሊሞት ነው ሶፈር ራሱ ሲመጣ ቀጣይ ወር አሁን ሶፈር ሲመጣ ትልቅ ሰዎችን ያነሳል ይባላል ሀገራችን መልእክተኛው በሐዲስ ተናግረዋል ይሄንን طيب واني اني خلقت عبادي ባሮችን ፈጥራቸዋለሁኝ حنفاء አይ ሙስሊሚን ማለት ነው ሙስሊሞቹ ነው በቀጥተኛው መንገድ የሚከተሉ ሲሆኑ ፈጥራቸዋለሁኝ ብሎ አላህ አሳውቆኛልና ዛሬ እናንተን ማሳወቅ እንዳለብኝ ስለታዘዝኩ ላሳውቃችሁ ብሎ አሳውቁ ወኢኒ አላህ ነው የሚለው خلقت عبادي ባሮችን ፈጥራቸዋለሁ حنفاء ማለት አይ ሙስሊሚን ሙስሊሞች ይሄ ምንድነው አለል ፊጥራ ነው ማለት ተፈጠሩት ማለት ሁሉም ባሮችን አላህ በፊጥራ የፈጠራቸው ተመልከቱ በኢስላም ላይ ማለት ወኢኒ خلقت عبادي حنفاء ቀጥተኞቹ ነው በትክክለኛው መንገድ ላይ በኢስላም ፈጥራቸዋለሁ ኩለሁም ሁሉንም ገለገለ የሚባል ነገር የለም ማለት ወኢነሁም እነርሱም አተትሁም الشياطين ነገር ግን እነኚህ በኢስላም ላይ በትክክለኛው መንገድ ላይ የፈጠርኳቸው የሆኑ ባሮችን ሸያጢኖች መጡባቸውና ፈጅታለትሁም ጥርግርግ አድርገው አወጧቸው አንዲኒህም ከዲናቸው ጥርግርግ አድርገው አወጧቸው አላህ ግን ሲፈጥራቸው ወኢኒ خلقت عبادي حنفاء كلهم ገለገለ ብለ ቀንሰ እንዳታወጣ ሁሉንም ማለት ወኢነሁም እነርሱ አተትሁም الشياطين ሰይጣኖች መጡባቸው فاجتالتهم أي استخفوهم فذهبوا بهم وأزالوهم عما كانوا عليه وجالوا معهم في الباطل بباطلوس اللي زفقوا أدرقواتهم مالتهم لو قال لا أدرقواتهم بقى من ما يشجقواتهم مالتهم تراربوت بقى مالتهم هنا أتتهم الشياطين وكلهم يسيطان مننا يسيطان سلبانو مالتهم بقى فكرين يوم من قد يلقى كأنه لا أدرقواتهم سيطانو تناتهم مالتهم سيطاننا إننا يسيطان نوابوش سيطان وكلوا أمي سروا سويش مالتهم أتتهم الشياطين فاجتالتهم عن دينهم كديناتهم كمان تيكلنا كونوا كإسلام ترغب بما درقواتهم نسوناتهم مالتهم وحرمت عليهم بالنفس لي سيطانوች እርማ አደረጉባቸው በሰው ልጆች ላይ ما احللت لهم ለነርሱ ሐላል ያደረኩላቸው ሰይጣን ነው ማለት ይሄ ነገር እርማ አድርግ ይሄ ነገር ሐራም አድርግ ይሄ ነገር ሐራም አድርግ የሚለው አላህ ሐላል ያደረገልህ ነገር ሐራም እንድታደርግ የሚያደርግ ማለት ነው ሰይጣን ነው ማለት ነው وحرمت عليهم ማን ሰይጣኖች ማለት ነው ما احللت لهم ለነሱ ሐላል ያደረኩላቸው ነገር وامرتهم ሰይጣኖች አሁንም የሰው ልጆችን አዘዟቸው አዩሽሪኩ ቢ በኔ እንዳጋሩ እንግዲህ ሙሽሪኮች ሁሉ የሰይጣን ምን ናቸው ሰለባ ናቸው በቃ ማለት ነው የሰይጣንን ጥሪ ነው በቃ ተግባራዊ ያደረጉ ያሉት በቃ ማለት وامرتهم አዩሽሪኩ ቢ ما لم انزل به سلطان ምን ማለት ማስረጃ ያላወረድኩበት የሆነውን ነገር ከኔ ጋር ሸሪክ አድርገው እንዳጋሩ ያደረጓቸው ማናቸው ሰይጣኖች ናቸው الحديث ايوه እና ሸያጢን الانسان ሸያጢን الجن አለ نعم የሸይጣን ንዋቦች ሸይጣኖች ናቸው ግን ምን ናቸው አላ ሱረቱል ኢንሳን ናቸው ጀሰዳቸው የሰው ልጅ ነው نعم ይሄ ነው فاجتالتهم عن دينهم وحرمت عليهم ما أحللت لهم وأمرتهم أن يشركوا به ما لم أنزل به سلطانا أخرجه مسلم إمام مسلم يذكرت حديث ماذا في صحيح مسلم يلا حديث الله عز وجل نعم لسول الوجه سبحان الله يسطاتهم ጸጋ ሐላል አድርጎላቸዋል نعم በራሳቸው ጊዜ እርም ማድረግ አይችሉም ከዛም ባሮችን ሲፈጥራቸው ትክክለኛ በሆነው መንገድ ላይ ነው የፈጠርኳቸው ነገር ግን ሰይጣኖች ናቸው ጥርግርግ አድርገው ከትክክለኛው መንገድ የሚያወጧቸው እኔ ሐላል ያደረኩላቸው ነገር ሰይጣኖች ናቸው ሐራም የሚያደርጉባቸው አገራችን ብዙ ነገር እኮ አለ እንደው እንመልከት ከተባለ ልጆች አሁን እንዲበሉት የማይፈቀር ነገር አለ በተለይ ይሄ አተቴ እናንተ አትሰሙት እኛ አካባቢ ሾናት ይባላል ድግስ ይደገሳል በወቅቱ ማለት ሲደገስ ልጆች የሚበሉት ራሱን የቻለ ነው ትልቅ ሰዎች የሚበሉት ራሱን የቻለ እንደው የሆነ ልጅ ካነሳ እንኳን በእጁ ተሳስቶ የሚያነሳ ከሆነ ወዲያው እጁን ከእጁ እንዲረግፍ ያደርጉታል ማለት ያ ነገር ማለት ለነሱ የሆነ
እንትን ነገር በሰሊጥ ወይም በኑግ የተዘጋጀ የሆነ ጭብጦ ይባላል ይዘጋጃል። ለልጆች ደግሞ ከሽምብራ የሚዘጋጅ የሆነ ቂጣ ብቻ ነው ልጆች የሚበሉት በዚህ ወቅት ማለት ነው። ሾናት ታውቃላችሁ? ሾናት የሚያውቅ ሾናት አታውቁም? አጂብ ባልና ሚስት ቤት ውስጥ 3 ቀን ነው የሚቀመጡት። በወቅቱ ዙር አካባቢ ላይ ነው ይሄ ነገር እንትን የሆነ እንትን ነገር የሆነ ትልቅ ሰው ነው ብለው የሚያምኑበት ሰው አለ። ትልቅ ሰው ነው ብለው የሚያምኑበት የሆነ ይሄ ነገር በዚህ ዙሪያ ሙያ ያለው ማለት ነው። ጀልቢያ ይለብሳል፣ ነጭ ጥምጣም ይጠመጥማል፣ ነጭ ጥላ ነው የሚይዘው፣ ብር እየተከፈለው ነው የሚመጣው። አገር ለአገር እየዞረ ነው ይሄ ነገር የሚያደርግላቸው እሱ ማለት ነው። ባልና ሚስት ለምሳሌ ነገ ሾናት እንበላለን ካሉ ልጆቻቸው ትምህርት ቤትም ካሉ ከትምህርት ቤት ይመጣሉ። ለምን ማታ ሲመለሱ በዛው ካልተገኙ ቤት አይገቡም። ትምህርት ቤት ውለህ እዛው እነሱ ይሄ ሰው መጥቶ ዙሁር ላይ ጎረቤት ተጠርቶ ይሄን ነገር ከጀመሩት መጋረጃ ይደረግላቸዋል፣ መደብ ይቀመጣሉ። ባልና ሚስት ማንም ሰው አይገባም። ልጆች ራሱ ከትምህርት ቤት አስፈቅደው እምቢ ካሏቸው በር ማን ነው እንትን ባጥር ላይ ዘለው መምጣት አለባቸው የዛን ቀን እና ይሄ ሰው ይሄን ነገር ሲያበላቸው ሾናቱን ሲያበላቸው ድግስ ይደገሳል። አንደኛ ድግስ ነው የሚደገሰው። ይሄ ሽምብራ ምናችሁ ኑግ ምናምን ትዳር ላይ ላለ ሰው ትዳር ላለ ለወንድም ለሴትም የሚዘጋጀው ራሱን የቻለ ነው። ትዳር ላይ ለሌለው የሚዘጋጀው ራሱን የቻለ ነው። አይ والله ሀዲስ እኛ ውስጥ እኛ ወገኖቻችን ሲያደርጉት የነበረው ከዛም ይሄ ሰው የሚያበላቸው ሰው ከተዘጋጀው ለባልና ለሚስት ከተዘጋጀው እንዲህ ያነሳና ለእንትናታ ለሚስት እንድትበላ ያደርጋል። ግን አትበላም፣ አትቀምስም፣ አፏን ትከፍታለች፣ ይመልሰዋል። ይሄ ነው ህጉ፣ ደንቡ እንደዚህ ነው። ከዛ ይወስድና ምድጃ ላይ ጉልቻ ላይ 3ቱን ጉልቻ ላይ እንዲህ እያደረገ ያስነካውና ውጭ ወጥቶ ውጭ ጥሎት ይመጣል። ይሄ ሰው ማለት ነው። እኔ ባይኔ ያየሁት ማውቀው ማለት ነው። ወገኖቻችን ሲያደርጉት የነበረ ማለት ነው። ውጭ ጥሏል፣ ይወረውራል። 3 ጊዜ ለአባወራውም እንደዛው ማለት ነው። ከዛ በኋላ ነው እንግዲህ ያው የተጋበዙት ቤተሰቦች የሚመገቡት ማለት ነው። ይሄ ከተደረገ በኋላ ለበሽታ ነው የሚያደርግ። ያ ነገር ካለፈ ትተኛለች፣ ተኝታ ነው የምትለው፣ ትታመማለች። አይዋ የሆነ ችግር ይፈጠርባቸዋል። እናንተ ጋር አቲቴ የሚባለው ምንድን ነው? ይሄ እኛ ጋር ሾናት ነው ሾናት። ከዛ በኋላ የሆነ ሰው ከውጭ ከመጣ ለምሳሌ ጎረቤት ራቅ ያለ ከመጣ ለታደራችሁ ሲል አረ ሾናት ተበልቷል ነው የሚባለው። ያለ ሾናት ተበልቷል እንዳገቡ ነው የሚባለው። አይገባም ቤት። እንግዲህ እንኳን ከመጣ የውጭ ሩቅ ሀገር እንግዲህ ከመጣ ጎረቤት ነው የሚተኛው እንጂ የሚገባው እንጂ እዛ ቤት አይገባም። 3 ቀን ድረስ ነው 3 ቀን ድረስ 3ኛው ቀን ላይ ለዚህ ነው ልጆች ከትምህርት ቤት የሚመጡት የሚገደሉት ማለት ነው። ከዛ በኋላ ሲበላ ማካለ ችግር የለም ትገባለህ ትወጣለህ። ሲበላ ማለት መጀመሪያ ሲጀመር ካለህ ስትፈልግ ትወጣለህ፣ ስትፈልግ ትገባለህ። በዛቸው ተከለለ ግን አትገባም። 3ኛው ቀን ላይ ይጠረጋል። ቤቱ እንዳለ ሙሉ ይጠረጋል፣ ይወጣል። አሁን የሚያሰው ይመጣል፣ ያበላቸዋል። ከዛ በኋላ خلاص እንታለቀ። ባልና ሚስት ግን ከመደብ አይወጡም። እዛች ቁጭ ብለው 3 ቀን የሚያሳልፉት መጋረጃ ይደረግላቸዋል። እዛች ቁጭ ብለው አይወጡም። ሐማም ሽንት ቤት ሲሄዱ ሴቷን የሆነ ሰው ይከተላታል፣ ወይ ብረት ነገር ይዛ ምናምን እንደዚህ ነገር ልክ እንደ መጫት ብረት ነገር ይዛ ምናምን ነገር ተጠው ያ ሀገራችን ያለ ጉድ ኮተት ሱብሃንአላህ በጣም አጂብ ነው። ይሄ ሰይጣን ህዝቦችን እንዴት እንደሚያደርጋቸው ማለት ነው። ህዝቦችን እየጠራረገ ከትክክለኛው መንገድ የሚያወጣበት መንገዱ በጣም በርካታ ነው ለማለት ነው። እክተቢ بهذا والله اعلم وصلى الله وسلم على نبينا محمد